መጥምቁ ዮሐንስ አገልግሎቱን ሲጀምር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በማለት በምድረበዳ ወይም ግርግር ባልበዛበት ከከተማ ወጣ ባለ ቦታ ነበር አገልግሎቱን የጀመረው። ይህን መልእክት ያስተጋባ ከቆየ በኋላ ኢየሱስ ክርስቶስ አገልግሎቱን ጀመረ እና ከ3 ዓመት በኋላ ፈሪሳውያን ወደ ክርስቶስ መጥተው የእግዚአብሔር መንግስት መቼ ትመጣለች የሚል ጥያቄ ጠየቁት። በርግጥ ይህን ጥያቄ ሲጠይቁት የኢየሱስ ተልእኮ እንዳልተሳካ ስውር ደባን በውስጣቸው በመያዝ የክርስቶስ የመንግስት መቋቋም ዓላማ ፉርሽ እንደሆነ ወይም እንዳልተሳካ ለመናገር ፈልገው ነበር። በርግጥ ያልተረዱት ነገር ክርስቶስ የመለሰላቸው መልስ ስትመለከቱ የእግዚአብሔር መንግስት የምትመጣው ሰዎች በሚጠብቁት በውጫዊ ታይታ መንገድ አይደለም። ይልቁንም የእግዚአብሔር መንግስት በመካከላችሁ ወይም በውስጣችሁ ናት አለ። ወንድሞችና እህቶች እዚህ ጋር ጥልቅ የሆነ ሚስጥር ነው የተናገረው። የእግዚአብሔር መንግስት በውስጣችሁ ነች። በርግጥ ክርስቶስ የኖረበትን ዘመን ስትመለከቱ አስቸጋሪ ጊዜ ነበር። ብዙዎች በክርስትናው ዓለም ውስጥ በእምነታቸው መሰረት የክርስቶስን ምድራዊና ዓለማዊ መንግስት ለማቋቋም ይታገላሉ። የዓለም መንግስታት፣ የፍርድ አደባባዮች፣ የቤተ መንግስት የገበያ ቦታዎች ገዢ እንዲሆን ይመኛሉ። በምድራዊ ሕግ እንዲያስተዳድር ይመኛሉ፣ ይጠባበቃሉ። በአካል በመገኘት ዛሬም በመካከላችን ባይሆንም የኢየሱስ ሥራም እናስፈጽማለን የሚሉ አይጠፉም እና በክርስቶስ ዘመን አይሁዶች እንዲቋቋሙ የፈለጉት እንዲህ ያለ መንግስት ነበር። ነገር ግን ክርስቶስ እንዲህ ያለውን መንግስት ለማቋቋም እንዳልመጣ እናያለን። ምክንያቱም ዮሐንስ 18:16-36 ላይ የኔ መንግስት ከዚህ አይደለችም በማለት ነበር የተናገረው። ታዲያ የእግዚአብሔር መንግስት መቼ ትመጣለች? ክርስቶስ የኖረበትን መንግስት ስትመለከቱ በጊዜው የሮም አገዛዝ ምግባረ ብልሹነት የበዛበት፣ ጭቆና የሰፈነበት ዘመን ነበር። ስለሆነም ሰዎች ስልጣናቸውን ያላግባብ ይጠቀማሉ፣ በገንዘባቸው የፈለጉትን ያደርጋሉ፣ ተቻችሎ መኖር የማይቻልበት፣ ጭካኔ፣ ክፋት የበዛበት ጊዜ ነበር። ዛሬም በዘመናችን የምናየው እንዲሁ ነው እና ያንዴም የነበረው በጣም ክፉ የሚባል ጊዜ ነበር። ቢሆንም እንኳን ጌታችን ኢየሱስ ክርስቶስ ያንን መንግስት ስርዓት ለማሻሻል ሙከራ አላደረገም። በአይሁድ ሕዝብ ላይ ይደርስ የነበረውን ግፍ ለመቃወም ሌሎችም ጥረቶች አላደረገም። ምክንያቱ ለምንድን ነው? ምክንያቱም ዘለቄታዊ መፍትሄ የሚመጣው በዚህ መንገድ አይደለም። ዘለቄታዊ መፍትሄ የሚመጣው ከውጪ በሚታይ ነገር ሳይሆን አንደኛ የእያንዳንዱን ግለሰብ ህይወት የሚነካ እና ልብን የሚያድስ ሲሆን ነው። አያችሁ፣ ጊዜያዊ የሆነ መፍትሄ ሳይሆን ዘለቄታዊ የሆነ መፍትሄ ይፈልግ ነበር። ስለዚህ የክርስቶስ መንግስት በፍርድ ቤት ትዕዛዝ የምትቋቋም፣ በታዋቂ ሰዎች ድጋፍ የምትቆም ወይም በህግ አውጪ ምክር ቤት የሚቋቋም አይደለም። ይልቁንም በመንፈስ ቅዱስ አማካኝነት፣ ልብ በሉ፣ የእግዚአብሔር መንግስት የሚቋቋመው በመንፈስ ቅዱስ አማካኝነት በልብ ላይ የክርስቶስ ባህሪ ሲጸርስብን ነው የእግዚአብሔር መንግስት የሚቋቋመው። ያኔ እኛ በዮሐንስ ወንጌል 1:12 ላይ ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ በመንፈስ ቅዱስ አማካኝነት የእግዚአብሔር ባህሪ፣ የክርስቶስ ባህሪ በእኔ ልብ ውስጥ በሚሰርጽበት ጊዜ ያኔ የእግዚአብሔር የመንግስቱ ዜጋ ሆናለሁ። የምተዳደረውና የምመራውም በሱ ህግ ይሆናል። ዜግነቴም የእግዚአብሔር መንግስት ይሆናል። ስለዚህ በእርግጥም ያ የክርስቶስ ባህሪ በልባችን ውስጥ ሲጸርጽ ምንኖረው እንደ እግዚአብሔር መንግስት ዜጎች ነው። ስለዚህ የእግዚአብሔር መንግስት በመካከላችሁ ናት የሚለው ከዚህ የተነሳ ነውና በእውነት የመንግስቱ ዜጎች እንድንሆን እግዚአብሔር ይርዳን።